አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ብዙ ትትረፍ ይበለኝ። አህለ ወሰህለን። እንኳን ወደ እሙ ሙአዝ ዩቲዩብ ቻናል በሰላም መጣችሁ። አዲሶቹም ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮቹም ላይክ ሼር ያደረጋችሁ አበረታቱኝ። ቪዲዮውን ላይክ በማድረግ ጀምሩ። ላይክ አድርጉ እና ስለ አረብ ሀገር ሴቶቻችን ምክር አላት ማለት ነው። እዚህ ቪዲዮ ላይ እስኪ አብረን እንደምጣት። እንደኔ ልክ ናት ነው የምለው ማለት ነው። ትክክል ናት የተናገረችው ሁሉ ለኛ ይመጥናልና እስኪ እናንተ ተጋብዛችሁና አዳምጧት። ይህ ቪዲዮ አረብ ሀገር ላለን ለኛ ለአረብ ሀገር ለሞኞቹ ነው። በደንብ ሼር ኮፒ ሊንክ እያደረጋችሁ ወላሂ ይሄ ቪዲዮ የዓለምን ሪከርድ ነው መስበር ያለበት። ወሳኝ የሆነ ፖይንቶችን ነው ዛሬ የማነሳውና እኔ ከናንተ የተሻልኩ ሰው ሆኜ አይደለም። አውፉ በሉኝ ሁላችሁም። እንዴት እናገራለች ልትሉኝ ትችላላችሁ። ወላሂ ብትታዘቡኝም ራሱ አይከፈኝም። እውነት ነው የምላችሁና አረብ ሀገር ያለን እኛ ስለ አረብ ሀገር ሴቶች ወላሂ ብዙ ሰው ያወራል። የአረብ ሀገር ሴቶች ሞኝ ናቸው ይላል። አዎ ሞኝ ነን። ለምንድን ነው ሞኝ የሆነው? ወላሂ ነው የምላችሁ። እቲን ገኒ አረብ ሀገር ብዙ ሰራው ያልኩ አይደለም። እኔ አረብ ሀገር 1 አመት ከ3 ወር በፊት ከዚህ በፊት አምና ሳውዲ አረቢያ ነበርኩ። ዘንድሮ ነው እዚህ የመጣሁት። እዚህ ዱባይ ከመጣሁ ኢሚሬት ከመጣሁ 2 ወሬ ነው። ሳውዲ ውስጥ አመት ከ3 ወር ሰርቻለሁ። ምን ልላችሁ ፈልጌ ነው እኛ አረብ ሀገር ያለን ሴቶች ወላሂ ለራሳችን መኖር አናውቅበትም። ለራሳችን ምን ማድረግ እንዳለብን አናውቅበትም። ሴት ልጅ በቁርአኑ በቤቷ ትርጋ እያለ እኛ ድንበርን ጥሰን ተሰደን ሐራም ነገር አርገን ሐላል ስራ እየሰራን ነው። እዚህ ጋር ለፍተን በላባችን እያመጣን ነው። ገንዘብ በላባችን እያገኘን ነው ያለ ነው። ሐራም ነገር እየሰራን እየሰረቀን አይደለም። ሐራም መምጣቱ ሐራም ቢሆንም ማለት ነው። ምን ልላችሁ ፈልጌ ነው ሴቶች፣ እኔ ለሁሉም ነው ይሄንን ቪዲዮ እየሰራው ያለሁት። ብልጥ ሁኑ ባካችሁ። ሁሉም ወላሂ ላዝም እዛ ኢትዮጵያ የተቀመጠ አገር ቤት ያለ ሰው ሁሉ አረብ ሀገር ሲባል ገንዘብ ከዛፍ የሚቀጠፍ ስለሚመስለው እኛን ማገዝም ሆነ ሰፖርት ማድረግ በሀሳብም በምንም ማንም ሰው ወላሂ አይፈልግም። እኛ ለራሳችን የማንሆን ከሆነ ብልጥ ማንሆን ከሆነ ወላሂ አረብ ሀገር እድሜያችን ይሄዳል። አይ ቲንክ ሴት ልጅ ማንስትሬሽን እንኳን የምታይበት እድሜ የተገደበ ነው አይደለ? ሴት ልጅ ከ35 አመት በላይ ሆና ፒሪድ ሀይድ የማየት እንትኗ እንኳን እየተዳከመ ይመጣል። የሚያቆሙ ሴቶችም አሉ። ይሄም እንዴት ነው የሆነው? ሴት ልጅ አላህ ሱብሓነሁ ወተዓላ ሁላችንም ሴቶች ሲፈጥረን እንቁላል እንድናመርት አድርጎናል። ያ እንቁላል ከአላህ ሱብሓነሁ ወተዓላ በቁጥር ነው የተሰጠን። አላህ ያውቀዋል ስንት እንቁላል በሆዳችን ውስጥ ማምረት እንደምንችል በቁጥር እስከ 1.500,000 በላይ እንቁላሎች በሆዳችን አሉ። እያንዳንዱ በሀይድ መልክ ሀይድ ባየን ቁጥር አንድ እንቁላል እየፈረሰ ነው የሚመጣው። ገብቷችኋል? ከሰውነታችን በቁጥር ያለው እንቁላላችን እየጎደለ ነው የሚመጣው። ልጅ የመውለድ እንትናችን እየተዳከመ ሀይድ ማየት ከጀመርንበት ጊዜ አንስቶ እንቁላሉ እየጎደለ ነው ያለው። ሆርሞናችን እንትን እያለ ማለት ነው። ገብቷችኋል? ብዙ ነገራችን መስዋዕት አድርገን ነው አረብ ሀገር እየኖርን ያለ ነው። አረብ ሀገር ደልቶን አይደለም። የፈለገ ወላሂ 70-60 እና ከ100,000 በላይ የሚከፈለውን 30-40 ደሞዝ አትመልከቱ። ህይወታችን አፍላ እድሜ ላይ ሆነን መማር ባለብን እድሜ እዚህ እየመጣን እየተቃጠልን ሽንት ቤት ፍቀን ገንዘብ እያመጣን ኢትዮጵያ ቁጭ ላለ ሰው ማብላትን መስጠትም አያስፈልግም። እናንተ ማገዝ ያለባችሁ የቤተሰብ ሀቅ ነው ያለባችሁ። ቤተሰብ ማገዝ እኮ ግዴታ ነው፣ ገደብ አለው። ሁሉም ነገር ግን ገደብ አለው። ለልጅሽ ስትሰጪ ገደብ አለው። ለቤተሰብ ለናስ ስትሰጪ ገደብ አለው። አሁን ላይ ሚዲያ ላይ እየተወራ እየተስፋፋ ያለ ነገር ለእንትና ገንዘብ ሰጥተው እንደዚህ ክዷ 300,000 ሰጥተው ወንድ አስመጣታ እንዴ! ምን ማለት ነው? አንቺ ሴት ነሽ፣ ድንበርሽን አትጣሽ፣ ቁጭ በያርፈሽ ተቀመጪ። ሁላችንም ሴቶች አርፈን እንቀመጥ። እኛ ወንድ ልጅ ልንረዳ አይደለም አይመጣ ነው ህይወት ለማሸነፍ። እናንተ ተነጋግራችሁ፣ ባለትዳሮች ደግሞ አዳምጡ። ተነጋግረን ባለ እንዲህ ነው ብለህ ከመጣ ወላሂ ጀግና ባለ ገንዘብ አምጪ ላኪ አይልም። ሲጀመር አይሉም፣ ጀግኖች አይሉም። ተለወጪ፣ ያጂ፣ አስቀምጪ ነው የሚሉት። ያንቺ ለውጥ የሚፈልጉ ወንዶች፣ ውድቀትሽን የሚፈልጉ አረብ ሀገር ጊዜ እንድትከር የሚፈልጉ ወንዶች ግን ማለት ነው ላኪልኝ፣ ቸግሮኛል፣ እንዲወጡኛል፣ በዚህ ገብቼ ይላሉ። ጀግኖችማ አስቀምጪ፣ ለራስሽ ኑሪበት ይላሉ። የርሽበትን አላማ ነግረሹ ስለመጣሽ ማለት ነው።
አንቺ ለጠየቀሽም ላልጠየቀሽም ገንዘብ ታበረክቻለሽ። ሻሞሆ እያልሽ ትወረውይላችኋለሽ። እነሱም እናታችሁ ማናት ነው ያሉ አንቺ እያሉ እየተቀበሉሽ እየበሉሽ እንሞኛለን። ማለሽ ሐባይቢ እንደዚህ መሆን ወላሂ በጭራሽ የለበትም። የቪዲዮ ቫይራል መውጣት አለበት ሲጀመር ማለት ነው። ገብቷቻል? ሴቶች ብልጥ ሁኑ። በተለይ አሁን የመጣችሁ 2018 ያመጣን እስከ 20 አላማችን አሳክተን ሀገር መግባት አለብን። ብድር ያለባችሁ ብድራችሁን ክፈሉ። ለማንም ገንዘብ አትስጡ። አንሰጥም። መሰጠት የለበትም። የመጣ ነው ለምንድን ነው? ህይወቴ እኔ እኮ ከእድሜ እየተቀነሰ ነው ያለው። አንድ ልጅ ሳልወልድ እድሜ እንትን እየጨመረ ነው ያለው። አንድ ልጅ ግን የለኝም። በሽታ እየገዛው ነው ያለሁት። አንድ ልጅ ግን የለኝም። ነገ ማን ነው የሚጦረኝ? ስወድቅ ማን ነው የሚያነሳኝ? ማን ነው የሚያነሳኝ ስወድቅ? ነገ ማንን ነው የምደገፈው? እኔ እኮ አረብ ሀገር ሴት ከነበርኩኝ ነገ ማንም ዞር ብሎ አያየኝም። እዛ የሰረችበትን የት አደረገች ብሎ ስም ያወጣልኛል እንጂ ማንም ዞር ብሎ አያየኝም። ጠንካራ መሆን አለብኝ። ገንዘቤን ጭምድድ አድርጌ ጨክኜ መያዝ አለብኝ። ገብቷችኋል አይደለ? እዚህ ጋር ብዙ ነገር መስዋዕት ከፍለን ህይወታችን እድሜያችንን ኮንትራት አድርገን እኛ እዚህ ጋር እየሰራን ደም ተፍተን የምናመጣውን ገንዘብ የሚበላው ሌላ አካል መሆን የለበትም። ብልጥ ሆናችሁ ገንዘባችሁን ያዙ፣ እንያዝ። የምሬ ነው የምላችሁ። ገንዘባችን መያዝ አለብን። እዚህ እስከመጣን ድረስ ገንዘባችን መያዝ አለብን። ጨውሽብል ልትሉ ትችላላችሁ። 20 አጥቼ አይደለም የጨውኩት፣ ግን ስሜታዊ ሆኜ ነው። ወላሂ እኛ ሴቶች ለምንድን ነው የምንበደለው? መጣን ሰርተን አላማችን አሳክተን ለራሳችን የመጣነው የራሳችን ጉዳይ ጨርሰን አገራችን መግባት አለብን። ወላኪን ግን የመጣንበትን አላማ ርስተን ሌሎችን የምናገዝ ከሆነ ህልሜ ይሳካልን እርሱ እዚሁ እድሜያችሁን ትጨርሳላችሁ። ህልሜ ስትሉ ገንዘብ እኮ ማለት ነው ጤናን አይገዛም። ጤናችን ያጣለት ገንዘባችን ያልቃል ስንታከምበት። እሺ ነገ ማን እንትን ሊለን ነው? ማን ሊንከባክ? ማን ከጎናችን ሊሆን ነው? በታመምንበት ሰዓት ማን ከጎናችን ሊሆን ነው? እሺ ይሰላቻል እኮ ሁሉም። አላህ ብቻ እኮ ነው የማይሰላቸው ባሪዎቹ። ትክክል ናት። ቪዲዮውን እንዳዳመጣችሁት ያለችው ሁላ ልክ ናት። እኛ እዚህ አረብ ሀገር ሴቶች ስንኖር እንዳለችው ማለት ነው አማኝነን የዋህነት በጣም እናበዛለን ማለት ነው። እና ያው እንግዲህ እሷ ሁሉንም ተናግረዋለች። እኔ ተመስጬ ነበር ሳዳምጣት የነበረው። በነገራችን ላይ ልክ ናት፣ በትክክል እኛን ገልጻናለች ማለት ነው። ስለዚህ ከአሁን በኋላ ያው ለራሳችንን መኖር አለብን። ነገ ህይወት አለን። ልጅ መውለድ፣ ያልወለዳችሁ ደግሞ ልጅ መውለድ አለ። የወለድነው ደግሞ ልጆቻችን እያደጉ ደግሞ ከኛ የሚጠበቀው በነገራችን ላይ እኛ ከደህና ቤተሰብ ብንወለድ ያለውን ሰዓተውና ማለት ነው። እኛም ደግሞ ልጆቻችን ከኛ የሚጠበቀውን ማግኘት ይገባቸዋል። እና ለልጆቻችን ለነገ ህይወታችን ስንል ራሳችንን እንደዚህ በጣም የዋሆችና ሞኞች ባንሆን እመክራለሁ እኔም ማለት ነው። እና የልጅቷ ንግግር ስለ ሳበኝና በተመስጬ ሳዳምጣት ስለነበረ እናንተም ልጋብዛችሁ ብዬ ነው ያመጣኋት። እና ልክ ናት የተናገረችው ሁሉ እንንም እንትን የሚል ነገር የለም። እናም ቅመሞች የበልጥ ሆኖ እንግዲህ ያኔ ልጅነት ወደ ኋላ አይመለስም። እድሜያችን እያለቀ መውለድ ደግሞ ሁሉም ነገር በሰዓቱ ሲሆን ነው መውለድ መተላለፍ ያለና እና ውዶች ብልጥ ነው መሆን ያለባችሁ ማለት ነው። ከኔ ጀምሮ ኢንሻአላህ ያው ቤተሰብ አትርዱ ማለት አይደለም፣ ግን ደግሞ ሁሉም እንትን አለው ማለት ነው። ሁሉም ገደብ አለውና ለራሳችሁ መኖር አለባችሁ። እኔ ለመናገር ልጅቷን ተመስጬ ነበር ሳዳምጣት የነበረውና እናንተም ገብስኳችሁ እንዳዳመጣችሁ ተስፋ አደርጋለሁ። እና ያው ለራሳችን ማወቅ አለብን። ራሳችን የሚጠቅመንን ነገር ደግሞ ማድረግ አለብን። ነገ ሀገር ቤት ስንሄድ ለራሳችንም ሱቅም ሆነ የሆነ ነገር የምንከፍትበት ገንዘብ ማጠራቀም አለብን ማለት ነው። ያው እንግዲህ ከዛ ሄደን ደግሞ ሁለተኛ ስደት እንዳንሰደድ ያው ህይወት ናትና እዚች ምድር ላይ እስከኖርን ድረስ ያው ከቸገረን ደግሞ ሁለተኛ ስደት መሄዳችን አይቀርም። ያ ደግሞ እንዳይፈጠር ምንድነው ማድረግ ያለብን? ከወዲሁ መጠንቀቅ አለብን ማለት ነው። እንግዲህ ያለንን እንግዲህ ለመሆን መቼም ሁሉም ጨንቆት እንጂ ለመሄድ ያልወሰነ አለ ብዬ አላስብም በዚህን ሰዓት ማለት ነው። እንኳን እኛ አይደለንም እና አሁን የመጡት ራሱ እንደሰለቻቸው ሳውዲ በነገራችን ላይ እንደ ድሮ አይደለም። አሁን ላይ ስራ ጠፍቷል። ሁሉም ነገር እንደ ድሮ አይደለም እና ደግሞ እንደዚህ ብሎ ስራ ስትገኝ ደግሞ ገንዘባችሁን የያዙ ያው ኢትዮጵያ ስትገዱ
የሆነ ነገር ከፍታችሁ ከሀገራችሁ ላይ ትኖራላችሁ። ነገር ግን ይህን ነገር ደግሞ ካላደረጋችሁ ከወዲሁ ሁለተኛ ስደት እንደምትሰደዱ ነው። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ትርፍ ይበልኝ። ቪዲዮውን ላይክ እያደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም አለይኩም።